አንድ ጥያቄ አለኝ። እሺ ጥያቄሽ ምንድነው? ሙስሊም ክርስቲያን ማን ነው ግን ስልጣን የሰጣችሁ ተመራመሩ? ፈጣሪ ተመራመሩ ብላችኋል? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ተመራመሩ ይላል። ተመራመሩ ይላል። አዎ ማስረጃ ቃሌን አክብሩ ነው እንጂ ተመራመሩ አላለም። እሱን ስራ መመራመር አይቻልም። ተመራምረህም ልታገኘው ማትችለው ይላል። ማስረጃ ልስጥሽ ወይ ያልኩሽ በገዛ መጽሐፍ ላሳይሽ። አታገኘውም። ብትመራመር አታገኘውም ወንድሜ። እናንተ ኮሜንትን መሰብሰብ ገንዘብ መሰብሰብ አታርጉት። ፈጣሪያችን ዳምጪ ባክሽ፣ አታርጉት ባካችሁ፣ አታርጉት። በእናንተ የመጣ ምጽአት ሌላው ላይ ስለሚደርስ የሱን ስራ አትመራመሩ። ቃሉን ተከተሉ። ካላከበር አታከብር። እውነት ነው። ካላከበር አታክብር። ስሙን አታንሱት። ከፍ ዝቅ አታድርጉት። ወንጀል ነው። ምጽአት ነው የምታመጡት። እውነት እልሃለሁ ወንድሜ፣ እውነት እልሃለሁ ምጽአት ነው የምታመጡት። አትመራመሩ። ቃሉን ይዛችሁ አክብሩ። ስገዱ። በሙስሊም ከሆንክ ስገዱ። ክርስቲያን ቃሉን አክብራችሁ ስገዱ። አትመራመሩ። ምጽአት ነው የምታመጡት። እውነት እልሃለሁ ለእናንተ የመጣው ምጽአት ለንጹሃን ስለሚተርፍ አትመራመሩ። አርፋችሁ ተቀመጡ። በሚገባው መስጊድ ሄድና ስገድ። ኦርቶዶክስም ቤተክርስቲያን ሄድና ስገድ። ቃሉን ብቻ ይዛችሁ ኑሩ። አትመራመሩ። ከፍ አትሉ። እውነት ዝቅ ነው የሚያደርጋችሁ። ይቺ ዕለት ጉርሻችሁን አትመልከቱ። የዘላለም ነፍሳችሁን ብቻ ተመልከቱ። አካል ረጋፊ ናት። ዓለም ቀሪ ናት። ትታት ትሄዳለህ። አትመራመር ወንድሜ። እውነት እልሃለሁ ጨርሻለሁ። ከእናንተ ጋር ሙግት እግዚአብሔር ዝቅ ከፍ እያደረጋችሁ የምትናገሩት እውነት ሰው አይደላችሁም። እግዚአብሔር ምጽአት ለእናንተ ብቻ ያንጠፋችሁ። ተራችሁን ይስጣችሁ። ሰላም መላውራ አውሪ ኢየሱስ ክርስቶስ ነው እሱ። ሰላም ላንተ ይሁን። አላህ ጥያቄ ልትመልስ ነው። ኢየሱስ ክርስቶስ አምላክ አለ የለው? የለውም አምላክ ነው እሱ ራሱ። ጥያቄ ጠይቀ ማስረጃ ላውጣልሽ። ቆይ ጨርሽስ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ ጥያቄ ነበረኝ። ጨርሽስ መጀመሪያ ይጨርሽ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክም ነብይም ነው አልኩ። አምላክ አለው የለም ነው ጥያቄው። የለውም ብለሽ እሱን ያለው ማስተማር ነው። አዳምጪ። በስጋ መጥቷል ብለናል እኮ። ወይ አዳምጪ፣ ረጋ በይ፣ ቀስ በይ። ኢየሱስ በስጋ መጥቷል ብለናል። ለምን መጥቷል አይደለም ጥያቄው። አምላክ እንዳለው አስተምሯል አላስተማረም ነው። ኢየሱስ ክርስቶስ ወደ አምላካችሁ አድርጋለሁ ብሏል። አምላኩ ማን ነው? አምላክ ማን ነው? ሄሎ ራሱ አምላክ ነው። ጥያቄ ጠይቅ ሁሱ። እኔ ሙስሊም በሆነ አሁን ምንድነው የምታደርገኝ? ሀባሽ ነው ሀብያ። አምላኩ ማን ነው? ወደ አምላካችሁ አድርጋለሁ ይላል አልኩ እኮ። አምላክም ነው ነብይም ነው። አምላኬ የሚለው ማን ነው? በስጋ መጥቷል አልክ እኮ። በስጋ ሲመጣ ደግሞ እኛን ለማስተማር ነው። ምንድነው የምታደርገኝ አሁን? ልሰልም ነው? እስኪ ንገረኝ። ልሰልም ነው? ሀባሽ ነው መሆኑ ነው? ወሃብያ ጦጣ ጭራሽ መውራት ጭራሽ እንትን የላቸው ድፍን ናቸው። እሺ ደምሴ 72 ድንግል ሚስት እና እስኪ ግባ ላኩለት። 72 ድንግል ሚስት ያለው ምን ይሻላችኋል? ምን ይሻላችኋል? ቅዱሳን ጸጋው የበዛላችሁ በጸጋ የምትኖሩ በሱ ነው አይደል የሚሸውራችሁ? አንዴ ላሳያችሁ። በቃ ከጭንቅላታችሁ ላይ ላጽዳላችሁ። እስኪ ዛሬ ላጽዳላችሁ። ዛሬ 72 ሚስት ሙስሊሞች በገነት ያገባሉ የሚለው ሐዲስ እንዴት ነው? ሱናን ኢብኑ ማጃ 4337 አይምሮ ላለው ክርስቲያን
43:37 እዚህ ቦታ ማቴዎስ ወንጌል ምዕራፍ 20 ከቁጥር 23 ላይ አንተ እንዳልከው በዚህ ጊዜ የዘብዴዎስ ልጆች እናቷ እየለመነች እነዚህ ልጆች በቀኝ እንደሆኑ ዘንድ ብላ ነው የለመነችው አይደል? አንድ ጊዜ ይሰማል ነው ላሳያችሁ። ሙስሊሞች በገነት ውስጥ 72 ሚስት ያገባሉ የሚለው ሐዲስ በደንብ ተመልከቱ ክርስቲያኖች። በዚህ ነው በቃ ወደ እስልምና እንዳትመጡ የሚሸውዳችሁ እንዲህ እየዘጓችሁ እና ያው እና እዚህ ጋር ተመልከቱ። ይታያል ልጆች ይታያቸዋል። ሱነን ኢብኑ ማጃህ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አው ይታያል። አንድ ያዳም እሺ ማ ሚን አሐድን ይድኺሉሁ አላሁ አልጀነ አንድም ሰው የለም በአላህ ጀነት የሚያስገባው ኢላ ዘወጀሁ አላሁ ዐዘ ወጀል 72 ዘውጃ ሚን አልሑር አልዒን አላህ ለዚህ ጀነት ለሚገባ ሙስሊም 72 ሚስቶችን የሚድረው ቢሆን እንጂ ይላል አይደለ? ጥሩ የሐዲሱ ደረጃ ምንድነው? ያው ضعيف ውሸት ቅጥፈት የሆነ ሐዲስ ያው ضعيف ነው ይላል። ይታያቸዋል። ይሄ ነው ያመጡ የሚነግሯቸው ውሸት የሆነ ሐዲስ እየለቃቀሙ ይነግሯቸዋል። ጭንቅላታቸውን ይሞላቸዋል። ከዛ እስልምና እንድትጠሉ ያደርጓቸዋል። ضعيف ውሸት ነው። ይኸው ደካማ የሆነ ሐዲስ ነው። አንድ ሰው ጀነት ከገባ በኋላ 72 ሚስት ያገባል ይላል። ያው ግን ይሸውራቸዋል። ይሄን ቁርጥ እያደረጉ ይኖራቸው ልክ የራሳቸውን መጽሐፍ እንደሚያደርጉት ያው ነው። እሺ አይ ቀጥሉ። ቀጣፊ እሺ ቴዲ ቀጥል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቴዲ ቤት ይሰማል? ይሰማል። አዎ ቅድም ለጠየቀው ጥያቄ ያው ትንሽ ስለሚከብድ ሌላውን ጠይቄ መልሼ እነግራለሁ። ሌላ ጥያቄ ካለ መጠየቅ ትችላለህ። እኔ ይህ ጥያቄ ትንሽ ስለሚከብድ ሌላ ሰውን ጠይቄ መልሼ መልሱን አመጣልሃለሁ። እሺ ኢየሱስ ክርስቶስ ነብይ ነው አይደለም? ኢየሱስ ክርስቶስማ አምላክ ነው። ኢየሱስ ክርስቶስማ አምላክ ነው። አሁን አምላክ እዚህ ቦታ ነብይ ነው አይደለም? አሁን የጠየቅኩህ ነብይ ነው አይደለም? ማ ኢየሱስ እኮ አብ ራሱ የመሰከረለት የመጀመሪያ ልጁ እኮ ነው። አምላክ ነው ኢየሱስ። ኢየሱስ ክርስቶስ ነብይ ነው ወይስ አይደለም? አብ ራሱ የመሰከረለት ኢየሱስ ክርስቶስ ነብይ ነው አይደለም? እኔ ኢየሱስ ክርስቶስ አምላክ ነው አላልኩም? አምላክ ነው። አምላክ ወደሚለው ስንመጣ ጊዜ ጭራሽ አምላክ እንዳለው ሰርፕራይዝ ላድርግህ ነው። አምላክ አለው። አምላክ ብላ የምታስበው አካል አምላክ አለው የለውም? ኢየሱስ ክርስቶስ አምላክ አለ የለውም? ቴዲ አምላክ ያለው አምላክ አለ እዚህ ዓለም ላይ ወይ የለም? አምላክ ያለ አምላክ የለም። ግን በጣም የሚያሳዝነው ክርስቲያኖች አምላክ ብላችሁ የምታስቡት አካል አምላክ እንዳለው ራሱ ነው የተናገረው። ኢየሱስ ክርስቶስ አምላክ አለው ወይንስ? ኢየሱስ እኮ አምላክ ነበረ፣ ግን ኢየሱስ አምላክ ነው፣ ግን ስለኛ ስጋ ለብሶ ፍጹም ሰውና ፍጹም አምላክ ሆኖ ነው የመጣው ኢየሱስ። አሁን ስለሱ እመጣለሁ። አምላክ እንዳለው ተናግሯል አልተናገረም? አምላክ አለው የለውም? ኢየሱስ ክርስቶስ ቴዲ ወረድክ። የጌታ ሰው ጌታ ዘመንህን ይባርከው። የዛሬው ቀን ያንተ አይደለም። እኔ ስለ አንተ ይጸልያል። አማኝ ነው በል ኮሜንት ላይ አንተ። እሺ ለማንኛውም ክርስቲያኖች አምላካችን ብላችሁ የምታስቡት አካል ኢየሱስ ክርስቶስ ለራሱ አምላክ አለው። አምላክ ይኖረዋል እንዴ? በፍጹም አይኖርም። ወላ አምላክ
እንጂ ስፍቱት በቃ ሰው ላይ አይደለም። እሺ ሰላም ሰላም መላውራ አውሪ ኢየሱስ ክርስቶስ ነው እሱ ሰላም ላንተ ይሁን አለን ጥያቄ ልትመልስ ነው። ኢየሱስ ክርስቶስ አምላክ አለ የለው? የለውም አምላክ ነው እሱ ራሱ። ጥያቄ ጠይቀ ማስረጃ ላውጣልሽ። ቆይ ጨርሽ። እሱ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ጥያቄ ነበረኝ። ጨርሽ። እሱ መጀመሪያ ጨርሽ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ አልኩ አምላክም ነብይም ነው አልኩ። ቆይ አምላክ አለው የለም ነው ጥያቄው? የለውም ብለሽ እሱ እኛን ለማስተማር ነው። አዳምጪ በስጋ መጥቷል ብለናል እኮ። ቆይ አዳምጪ፣ ረጋ በይ፣ ቀስ በይ። ኢየሱስ በስጋ መጥቷል ብለናል። በመጥቷል አይደለም ጥያቄው። አምላክ እንዳለው አስተምሯል አላስተማረም ነው። ኢየሱስ ክርስቶስ ወደ አምላካችሁ አድርጋለሁ ብሏል። አምላኩ ማን ነው? አምላክ ማን ነው? ሄሎ ራሱ አምላክ ነው። ጥያቄ ጠይቅ ሁሱኔ ሙስሊም በሆነ አሁን ምንድነው የምታደርገኝ? ሀባሽ ነው ሀብያ አምላኩ ማን ነው? ወደ አምላካችሁ አድርጋለሁ ይላል አልኩ እኮ። አምላክም ነው ነብይም ነው። አምላኬ የሚለው ማን ነው? በስጋ መጥቷል አልክ እኮ። በስጋ ሲመጣ ደግሞ እኛን ለማስተማር ነው። ምንድነው የምታደርገኝ? አሁን ልሰልም ነው? እስኪ ንገረኝ። ልሰልም ነው? ሀባሽ ነው መሆኑ ነው? ወሃብያ ጦጣ ጭራሽ መብራት ጭራሽ እንትን የላቸው ድፍን ናቸው። እሺ ደምሴ እሱን ተከተሉ ካለ አሁን ለምሳሌ በእኛ መጽሐፍ ቅዱስ አንድም ቦታ ላይ አላህን ተከተሉ ወይም ደግሞ መሐመድን ተከተሉ የሚል አንድም ቦታ ላይ የለም። በእኛ መጽሐፍ ቅዱስ ነው ምልክ። በእናንተ ግን ክርስቶስ ወይም ደግሞ ኢየሱስ በጣም ብዙ ቦታ ላይ ተጠቅሷል። እሱ ብቻ አይደለም የተጠቀሰው፣ እመቤታችን ራሱ ተጠቅሳለች። ሁለተኛ መካ ላይ በራሱ ምን ይላል መሰለክ? የመይረም ዘምዘም ተብሎ እኔ በራሴ ተጠቅሜያለሁ። እውነቱን ስነግርክ የመይረም ዘምዘም ተብሎት፣ እሺ ሌላ በአይሻ ለምን አልተባለም? በሌሎች እንትኖች ለምን አልተባለም? ለምን መይረምን ለምን ተመረጠች? እዚህ ጋር ክርስቶስንና እመቤታችንን ብቻ ለምን ተመረጡ የሚለውን ነገር ለእናንተ እኔ ችግር የለውም፣ ለእናንተ ጥያቄ አይሆንም ወይ ነው። ክርስቶስን ተከተሉ ካለ ለምን እናንተ እሱን አትከተሉ? እኮ ደጋግሜ ራስህ እኮ ነገርከኝ። እንከተለዋለን አልኩኝ እኮ። ይኸው ግን የምንከተለው ብትወዱኝ ትእዛዜን ትከተላላችሁ አይደለ? ትእዛዙ ምንድነው ከተባለ አንቺ ግን እርሱን እንደማትከተይ አሁን ላረጋግጥልሽ። እሺ ከይቅርታ ጋር ክርስቶስ ትእዛዙ ምንድነው ከተባለ ጌታዬንና ጌታችሁን ተገዙ ነው ያለው። አንቺ ደግሞ አይ አንተ ራስህ አምላክ ነህ አንተን ነው የምገዛህ እያልሽ ነው ክርስቶስን አይደለ? ክርስቶስ ግን የትኛውን ቦታ ላይ እኔ አምላክሽ ነኝ እኔን አምልኪኝ ብሎ ያዘዘብሽ ቦታ የለም አይደለ? ግን ሳያዝሽ አምላክ ነው እኔ አምላክ ነኝ አምልኩኝ ብሏል ኢየሱስ መጽሐፍ ቅዱስ ላይ ብሏል። አዎ አምላክ ነው። የቱ ጋር ነው ያለው? አለ። አዎ በደንብ አለ። እኔ ማለት ይሄ ክርክር ወይም ደግሞ እንትን እንዳይሆንብንና እሺ የኛን መጽሐፍ ቅዱስ የመጀመሪያውን ገጽ ክፈትና አንብብልኝ። የኛን መጽሐፍ ቅዱስ ማለት እሺ የመጀመሪያውን ገጽ ላንብብሽ፣ ችግር የለም። እሺ መጽሐፍ ቅዱስ የመጀመሪያው ገጽ ይላል። የትኛው ላንብብልሽ? አዲስ ኪዳን ወይስ ከብሉይ ኪዳን የመጀመሪያውን ምረጭ። መጽሐፍ ቅዱስ ሁሉ እሺ ያው ኦርቶዶክስ ነሽ አይደል? ኦርቶዶክስ ነኝ። አዎ ያው ኦርቶዶክስ ነኝ። ያቻው 81 አሐዱስ ስለወጣለ 81 አሐዱን የኦርቶዶክስ መጽሐፍ ቅዱስ ላይ እሺ ከብሉይ ኪዳን ላይ የመጀመሪያውን ገጽ እሺ ከብሉይ ኪዳን ወይስ ከአዲስ ኪዳን ምረጭ። ዘፍጥረት ነው የሚባለው። አሁን የመጀመሪያው ቃልም በእግዚአብሔር ዘንድ ነበረ ማለት እሱ ከሱ ጀምረክ ውስጥ ላይ ያለው ክርስቶስ እንዴት ተከተሉኝ እንዳለ እንትን በልልኝ። አሁን እንትን ሌላ ስልክ ስላልያዝኩ ነው።
እኮሽ የትኛውን ላውጣልሽ? ክርስቶስ ተከተሉ ይችል ጊዜ ትክክልሽ ተከተሉት፣ ግን ተከተሉ ይችል ጊዜ ትእዛዙን መከተል ማለት ነው። እሺ እሱ ያዘዘው ትእዛዝ ምንድነው ብለን ስናይ አምላክ አለኝ ብሎ ነው ያስተማረው። ለአምላኩ ይሰግዳል፣ ይጸልያል፣ ይለምነዋል የደም ነጠብጣብ እስኪመስል ድረስ እንባውን እንዴት አምላክ ሆኖ እንዴት አምላክ ሆኖ እንዴት እሱ አምላክ ይኖረዋል? አይዋ ወላሂ ትክክለኛ የንጹህ አይብሮ ሰው ጥያቄ። አምላክ ካለው አንድ አካል አምላክ ሊኖረው አይችልም። ትክክል ነው። በቃ የለውም። ክርስቶስ ሌላ አምላክ የለውም። አለው አስተምሯል። ያስተማረበትን ቆይ ላሳይሽ መጽሐፍ ቅዱስ ላይ ያው ዮሐንስ ወንጌል አሁን ያልሽኝ ራስ መጽሐፍ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ምን አለ መሰለሻው? ይታይሻል እዚህ ጋር ኢየሱስም አለ ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ያው ወደ አምላኬና ወደ አምላካችሁ አለ ቃል በቃል። ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላክ እንዳለው መጽሐፉ ይናገራል። ይህን ግን እናንተና አይነግሯቸውም፣ አያሳያቸውም። ቃል በቃል ያው ኢየሱስ አምላክ እያለ የሚጠራው አምላክ እንዳለው መጽሐፉ ይናገራል። አምላክ ካለው ኢየሱስ ክርስቶስ እርሱ አምላክ ሊሆን አይችልም። ቅድም እሷ እንደተናገረችው ለአምላክ እንዴት አምላክ ሊኖረው ይችላል ብላለች። ትክክለኛ ጥያቄ ነው። ይህን ነገር ቆም ብላችሁ አስቡ ክርስቲያኖች፣ የምሬ ነው ዋላ። የትኛውም ቦታ ክርስቶስ አምላክ አለኝ ካለ በቃ እርሱ አምላክ እንዳልሆነ አለቀ። በቃ እዚያ ጋር ጉዳዩ ተቋጨ። ይህን ይመስላል። መስኪ ሰላም፣ እንዴት ነሽ? መስኪ አለሽ? አሎ መስኪ ይሰማል? ትስማኝ ከላሚ ወላ? ሰላም ነው። ሰላም አለ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አንዴ እኔ አጭር ስለሆነ ጥያቄ ጨርሼ ልውጣ። እሺ መስኪ ጥያቄሽ ምንድን ነው? ጥያቄ እኔ አምላክ ኢየሱስ አምላክ እያለው እንዴት አምላክ ይሆናል አልከኛ? ኢየሱስ እኮ እኔና አብ አንድ ነኝ ብሏል። እኛ 10 ናቸው አላለም እኮ። ችግር የለውም። እኔና ዛህራ አንድ ነን። ለምሳሌ አንድነታችን በምንድን ነው ከተባለ ግን በዓላማ አንድ ነን። በዓላማ አንድነት አለን። የምን ዓላማ ከተባለ ሰዎችን ወደ አምላክ ሕግና ስርዓት ወደ እስላም የመሰብሰብ ዓላማ አለን። እዚህ ካሉት ከ1000 ምናምን ህዝቦች ሙስሊሞች ወንድሞቼ ጋር አንድ ነን። ለምሳሌ አንድ ነን ስላለ የሆነ አካል በቃ በመለኮት አንድ ነው ማለት አይደለም። አምላክ ማን ነው የሚለውን ኢየሱስ እያስተማረ በግልጽ እኔ አምላክ አለኝ ፍቱኝ ነኝ አለ። ኢየሱስን ማን ነው ብለህ ታምናለህ? ኢየሱስ ክርስቶስ ለእስራኤል ሰዎች ለጠፉት ለእስራኤል በጎች የተላከ መልእክተኛና ነብይ ነው። ራሱ ኢየሱስ ክርስቶስ እንደተናገረው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? አባት ወይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። አይሻርላ ክርስቶስ የአምላክ መልእክተኛና ነብይ እንደሆነ መጽሐፍ ቅዱስ ይናገራል። እሺ እሱን መጽሐፍ ቅዱስም ብሏል እኮ እሱን ነብይ ነው። ነብይ ብቻ እኮ አይደለም አምላክ ነው እኮ። እኔ አምላክ ነኝ አላለም ኢየሱስ። እሺ ነብይ ብቻ ከሆነ አሁን ከ140 በላይ የሚቆጠሩ ነቢያቶች አሉ። ለምን እነሱ ሁላቸውም ተሰብስበው ለፍርድ ይመጣሉ አልተባለም? ኢየሱስ ብቻ ለፍርድ መምጣት ለምን አስፈለገ? እሱ አምላክ ካልሆነ እሱ ስላልሞተ ነው። እሱ ሁላቸው ሞተዋል ነቢያቶች። አንደኛ ምን ያለ መሰላቸው ልጆች የነቢያቶችን ክብር የጠበቀላቸው ታላቁ ኢስላም ገልጾ ስለዚህ ሚስጥር ይናገራል። የመሲሁን መቅረት ምክንያት ሌሎቹ ለምንድን ነው የሞቱት? አንደኛ ሁሉም ነቢያት ጊዜው በቀረበ ጊዜ ምርጫ ይሰጠው ነበር። አምላክ አላህ ሱብሓነሁ ወተዓላ ምርጫ ይሰጣቸዋል ለነቢያቶች። ልውሰዳችሁ ጊዜያቸው ደርሷል ወይንስ እዚች ዓለም ላይ መቀጠልን ትፈልጋላችሁ ብሎ ያስመርጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ለነቢያት የሚሰጥ ምርጫ ሲናገሩ ምን አሉ? ማ ሚን ነቢይን ኢላ ወቀድ ዑሪደ ለሁ
بين البقاء في الدنيا وبين الانتقال إلى ما عند الله أو كما قال النبي صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድም ነብይ የለም ጊዜው በቀረበ ጊዜ ምርጫ የተሰጠው ቢሆን እንጂ ወይ ሞታችሁ ወደ ቀጣይ ዓለም መሸጋገር ወይንም ደግሞ በዚህ ዓለም ላይ መቀጠልን ብሎ ያስመርጣቸዋል። ሁላቸውም እነዚህ ነብያቶች ምንን መረጡ ከተባለ በቃ ወደ ቀጣይ ዓለም መሸጋገርን መርጠዋል። መሲሁ ግን እንዳየሽው መጽሐፍሽ ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ በቃ አድነኝ ብሎ ለመነ። እኔ ለነዚህ አይሁዶች አሳልፈህ አትስጠኝ በቃ አለቀሰ። ኤፌሶን ማነው ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስም በምድር ላይ በኖረበት ጊዜ ከሞት ሊያድነው ወደሚችል ከሞት እንዲድን ፈልጓል። በቃ ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ። አምላኩንም ስለመፍራቱ ጸሎቱ ተሰማለት አለ። በቃ ከሞት ያድነኝ ብሎ ለምኖታል። ስለዚህ ይሄን ነገር ሰጠው። ነቢያችን ሰለላሁ ዐለይሂ ወሰለም ሊሞቱ ባሉ ጊዜ ቀረበላቸው ይሄ ነገር። ቃል በቃል ለሰሃቦቻቸው ነገሯቸው። ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዐንደላህ ፈኽተረ ማ ዐንደላህ አሉ። አላህ ለእኔ አስመረጠኝ አሉ ወደ ቀጣዩ ዓለም መሸጋገርን፣ ልክ እንዲሁ ደግሞ ወይንም በዚህ ዓለም ላይ እስከ ዘመኑ ፍጻሜ ድረስ መቀጠልን አሉ። እኔ ግን በዚህ ዓለም ላይ መቀጠልን አልፈልግም አሉ። ስለዚህ ወደ ቀጣዩ ዓለምን መሸጋገርን መርጫለሁና ከዚህ በኋላ በቀጣዩ ዓለም አታዩኝም እሄዳለሁ ብለው ቃል በቃል ነገሯቸው። እንዳሉትም በተናገሩት መሰረት ሄዱ። ይህን ነገር ግን መሲሁ እንዳለ መጽሐፋቸው ላይ ስታዩ ጊዜ መዳንን ፈልጎ ነበር። ከሞት መዳንን ፈልጓል፣ ለምኖታል። የደም ነጠብጣብ እስኪመልስል ድረስ ሲያለቅስ እያለቀሰ ነው ሲለምን የነበረው። እባክህ በቃ እቺ ጽዋ ከኔ ትለፍ እያለ አምላኩም ሰማው። በቃ እሺ አሁን እኔ ትርፍ ስልክ ስለሌለኝ ዮሐንስ ምዕራፍ 1 ቁጥር 1 ላይ አውጣልኝ እዚህ ጋር ማለት ነው። እሺ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ብቻ ነው ያለው። ስለዚህ ልትመልሱ የምትችሉት ይሄን ብቻ ነው ማለት ነው። ከመሐመድ በፊት እስልምናን የሰበከ አንድም ነብይ ስለሌለ እሺ እሱ ተረዳኝ። መጀመሪያ ጥያቄ ምን መሰለህ? ቁርአን ውስጥ በቋንቋቸው ለሁሉም ነብይ ልከናል ይላል አላህ በቋንቋ በሁሉም። እሺ አታዳምጥ ብለህ አስበለ ይወለ የነብያት መጽሐፍ አለ ወይንስ የለም የሚለውን አሁን እኔ እናንተ እናውራ። እሺ የነብያት መጽሐፍ አለ ብለህ ታምናለህ አንተ? ጥያቄ ለምን ታስቀይረኛለህ? አንተ ነህ ራስህ ነህ የነብያትን መጽሐፍ ይፈለከው አይደለ? በዚህ ላይ ልናወራ የነብያት መጽሐፍ አለ ምድር ላይ። እሺ ከመሐመድ በፊት እስልምናን የሰበከ ማንም ነብይ የለም። ነቢያቶች ሁሉ ሙስሊሞች አይደሉም። ይሄን ማንልኝና ቀጣዩን ርዕስ እነግርሃለሁ። ሙስሊሞች ናቸው ነብያቶች። ማስረጃ ምንድነው? ቁርአን እኮ ነው የምትሰጠኝ ማስረጃ አይደል? ከቁርአን አይደለም መጽሐፍ ቅዱስ ላይ ነብያቶች ሁሉ ሙስሊሞች ናቸውና ላሳየህ። በግልጽ ማምጣት ስለማችል እሺ አቅርብ። በግልጽ ላመጣው ነው ያው ውሸት ስለሚጋለጥ እሺ ውሸት ስለሚጋለጥ ከመጽሐፍ ቅዱስ ማስረጃ አቀርባለሁ ብላል። አሳይ እና ትልቁ ላይ እኔ ማዝህን ትከፍታለህ። አሁን መጽሐፍ ቅዱስ ላይ የነብያቶች ሃይማኖት እስልምና እንደሆነ በራስህ እጅ እንድታሳይ ላድርግ ነው። ክፈት፣ ቪዲዮውን ክፈት፣ ክፈት፣ የት አታድርግ፣ ክፈት። እሺ ነቢያቶች ሙስሊሞች ናቸው የምትል ከሆነ ጥያቄ ልጠይቅ ነው ማለት ነው። ከእስልምና ጋር ላላትምህ ነው አልኩ። እሺ ሙስሊም አንድ ሰው ሙስሊም ለመሆን ምንድን ነው መስፈርቱ? ይሄን ጥያቄ መመለስ ከቻልክ እዛኛውን መመለስ ትችላለህ። ሙስሊም ለመሆን መስፈርቱ ምንድን ነው? ነቢያቶች ሙስሊሞች ነው ብለኸኛል። እናንተ ደግሞ ማንንም ሰው ከሌላ ቤተ እምነት ወደ እስልምና እንዲገባ የምታደርጉት ሻሃዳ አዳምጥ። መጀመሪያ ረጋ በል፣ ቀስ በል። ዝም ብሎ ይገባል። በየቀኑ ጮሆ ይወጣል። አንድ አረስት ጨርስ፣ ከዛ ወደ ቀጣይ ትገባለህ። የነብያቶች ሃይማኖት አለ፣ የነብያት መጽሐፍ አለ። አሁን ደግሞ እንዴት ነው አንድ ሰው ሙስሊም የሚሆነው አለ። አንዱን ጨርስና ወደ ቀጣይ ትገባለህ። እሺ እንዴት ነው አንስለታል? መስፈርቱ ምንድነው? የመሐመድን መልእክተኝነት መቀበል ያስፈልጋል ማለት ነው። ስለዚህ ቀድሞ ያሉት ነቢያቶች መሐመድን እንደ መልእክተኛ አድርገው ይቀበሉት ነበር እያልከኝ እኮ ነው። ሻሃዳ ይጠሩ ነበር። ማነው እንደሱ ያለ ሙስሊም ለመሆን? ስለዚህ ከአላህ ውጭ ሌላ የሚመለክ የለም። መሐመድም ደግሞ የእሱ መልእክተኛ ነው ተብሎ አይደል ሻሃዳ የሚያዘው? ስለዚህ ነቢያቶችም እንደዚህ እያሉ ሻሃዳ ይዙ ነበር ማለት ነው።
ገና ያልመጣን ነብይ በምናባቸው እየጠሩ መልእክተኛ ነው ይሉ ነበር ማለት ነው። እንደናንተ አስተሳሰብ ማዳመጥ አትችልም። መረጃ ማምጣት ከቻልክ ነው ማዳመጥ። መረጃ ማምጣት ከቻልክ ብቻ። ጥያቄህ ምንድን ነው? አንድ ጥያቄ ጠይቅና ለሱ ከመለስኩልህ በኋላ ቀጣይ ጥያቄ ደግሞ ትጠይቃለህ። 4 ጥያቄ ጠይቀህ አንድንም እንኳን መልሱን አልጠየቅም። አሁን ያሁን ጥያቄህን ድገምና ከዚያ አልመልስልህ። እሺ የኔ ጥያቄ ምንድነው? በደንብ ጆሮን ከፍተህ ታደምጠኛለህ። ከመሐመድ በፊት እስልምናን የሰበከ ነብይ ካለ ከመጽሐፋቸው ማስረጃ ትሰጠኛለህ። ስለ እስልምና ምን ብለው እንዳስተማሩ ከመጽሐፍቶቻቸው የተላኩት ደግሞ የነቢያቶቻቸው ስማቸውን የተሰጣቸውን የመጽሐፍ በፈጣሪ ስም አንድ ጥያቄ ጠየቅህ አይደለ? መልሱን አዳምጠህ አሁን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ሙስሊሞች እንደነበሩ ነቢያቶች ከመጽሐፋቸው አሳየኝ አለ። ስለዚህ ላሳያቸው ነው። ሙሴና አሮን እንዲሁም ደግሞ እነ ኢዮብ እነዚህ ሁሉ መጽሐፋቸው ላይ ላሳየህ ነው ሙስሊሞች እንደነበሩ። በደንብ ተከታተል እሺ። እና ተከታተል። በገዛ መጽሐፋቸው ላይ ልትዋረድ ስለሆነ አሳይ። ራስን ልታዋርድ ስለሆነ አሳይ። መጽሐፍ አንተ ራስን ታዋርደህ እኔ ጥቅሱን ልስጥህ። በቃ መልስ ሳይኖራችሁ አውጣ። ትልቁ ላይ ነህ። ምንም አትሚየት አታድርጉት። አንተ ራስን ከመጽሐፍ እንድታወጣ ላድርግህ ነው፣ ላዋርድህ ነው። በራስህ መጽሐፍ ልትዋረድ ምናምን ስርዓት የለም። ክፈትና ትልቁ ላይ ነህ። ቪዲዮ በራስህ እጅ ነው እንዳውም ብታሳየው። ስርዓት የሚባል የለም እንደ ፈጣሪ ስርዓት ይዘህ ታወራለህ። አንዴ ቤት ተናንሳ ለመጨረሻ ጊዜ እኮ አደንቅሃለሁ አልኩ። በቃ አታድንቀኝ። ብቸኛው ፈትዋ ሰጪ እንደሆንክ አንተን አደንቅሃለሁ። ከኔ መጽሐፍት እስልምናን የሰበከ ነቢያቶች እንዳሉ ልታሳየኝ ነው ከመጽሐፍ ቅዱስ ገልጠህ። እሺ አሳይ። ክፈት። ውርደትን ትከናነባበታለህ። ምን ችግር አለ? እሺ ተረጋጋሽ። ቀስ ውርደትን ትከናነባለህ አልኩ። አሳይ። እሺ ከመጽሐፍ ቅዱስ ውስጥ እስልምናን የሰበከ ነቢያቶች አሉ ብለህ ከመጽሐፍ ቅዱስ ልታሳይ። ይሄኛ አይደለም እንዴ? ተረጋጋ። ቀስ በለ። እኔኛማ ያለው እንኳን አንተ ነህ መሐመድን እየተከተልክ። ምንም ማድረግ አይቻልም። ሁለተኛ እዚህ ቤት እንዳታስገቡት እሺ ልጆች። ለጠየቀው ጥያቄ ክርስቲያኖች ስለሚኖሩ ከመጽሐፋችን አሳየን ብለዋል። አሁን ነቢያቶች ሙስሊሞች ነበሩ፣ በመጽሐፋቸው ላሳያችሁ ነው። ሁለተኛ እዚህ ቤት እንዳታስገቡት። ለመጨረሻ ጊዜ በተደጋጋሚ ስለታገስኩት ነው። ገብቶ ጠይቆ አያዳምጥም። ለፍልፎ ልክ እንደዚህ ሙሐመድ እንዲህ ብሎ ይወጣል መጨረሻ ላይ። ስለዚህ ተከታተሉ። ይሄ የገዛ መጽሐፋችሁ ነው። ምን ይባላል? ያው መጽሐፈ ኢዮብ ላይ እንገባለን። ነቢያቶች ሙስሊሞች እንደሆኑ ነው የፈለገውን እንመልከት። እዚህ ጋር መጽሐፈ ኢዮብ ምዕራፍ 22 ላይ እንገባለን። ምዕራፍ 22 ቁጥር 21 ላይ እንግባ። እሺ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ምን ይላል ልጆች? ለእግዚአብሔር ተገዙ ከእርሱም ጋር ሰላም ይኑራችሁ እያለ ይናገራል። ታዲያ ለእግዚአብሔር መገዛት ወይንም ለአንዱ አምላክ መገዛት ማለት ምን ማለት ነው የሚለውን እዚሁ ጋር እንመልከተው። እንግዲህ እንደሚታወቀው ብሉይ ኪዳን የተጻፈው በዕብራይስጥ ቋንቋ ነው። ሂብሩ የሚለው ላይ እንገባለን። እዚህ ጋር ሂብሩ የሚለው ላይ እንገባለን። ከዚያ ወደ አማርኛ እንቀይረዋለን። ያው መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 እዚህ ላይ ገብተናል። የእያንዳንዱን ቃል ማብራሪያ እዚህ ጋር ታገኛላችሁ። ለአንዱ አምላክ ወይንም ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እንመለከተዋለን ማለት ነው። እንግዲህ ነቢያቶች ሁሉ ለአንዱ አምላክ ለእግዚአብሔር ይገዙ ነበር ብለው ያምናሉ። ገብታችኋል? ለዚያ ለአንዱ አምላክ መገዛት ታዲያ ምንድን ነው ብለን ስንመጣ እዚህ እስልምና ማለት ነው። ያው ቃል በቃል ከገዛ መጽሐፋችሁ ላይ ያው ምን ይላል እንመልከት። ይታያቸዋል ልጆች። ምንድነው የሚለው? ለእግዚአብሔር መገዛት ማለት ያው እስልምና ለእግዚአብሔር በትክክል መገዛት ይላል። የት ላይ ነው ያለው? ይሄ የገዛ መጽሐፋችሁ ማብራሪያ ላይ ያው ባይብል
ስለዚህ ነቢያቶች ለአንድ አምላክ ተገዙ ሲባሉ ጊዜ ሙስሊም ሆኑ እየተባሉ ነበር። ሌላ ልመርቅላችሁ፣ ያው ሙስሊም የሚለው ቃል እዚያው ላይ አያችሁ። ይህን ይመስላል ቅዱሳን። ስለዚህ ከቁርአን ውጭ ነው ማስረጃ የምንፈልገው፣ ችግር የለውም። በገዛ መጽሐፋቸው ላይ እስልምና እናነግስላቸዋለን። ያው ነቢያቶች ሙስሊሞች ነበሩ። ይህን ይመስላል ባጭሩ። እሺ ጥያቄ አለ? ቀጥል። ከላይ አበበ ሰላም ነው? እንዴት ነህ? ሰላም። ደህና ነህ? ክርስቲያን ነህ? አዎ። ስንት አምላክ ነው ያለው በክርስትና? ስንት አምላክ ነው ያለው በክርስትና? አንድ አምላክ። አንድ ሺህ ብር ካሽ ካለ ያ አንድ አምላክ መስቀል ላይ ሞቷል። በስጋ የተገለጠው ስለ አምላክ ነው፣ ስለ ስጋ ሳይሆን ስለ አምላክ ነው እየጠየቀ ያለው። አምላክ በመስቀል ላይ ሞቷል። በስጋ አምላክ ሞቷል አልሞተም? አምላክ በስጋ ሞቷል እኮ። የአንድ አምላክ ሞቷል በስጋ ችግር የለውም። አይ አሁን አንተስ አሁን ለምሳሌ ክርስቶስ አምላክም ነው ሰውም ነው። ማን እንደሰ ለዛ ነው ኢየሱስ አምላክም ነው ሰውም ነው ይብላ ኢየሱስ አምላክም ሰውም ነው። የቱ ጋር ነው አምላክ ነኝ ያለው? አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ኤልያስ ማለት ነው ማለት ነው። ኤልያስ ማለት ነው ማለት ነው። አላውቅም ትርጉም። እግዚአብሔር አምላክ ነው ማለት ነው። ስለዚህ ኤልያስ አምላክ ነው። አሁን ባጭሩ አሁን ያለፉት ነቢያቶች ሙስሊምናን ሰብከዋል አልከኝ። ቆይ መስበኩን ምን ማስረጃ አለ? አሁን ለምሳሌ ኢዮብ አሁን ቆይ አንዴ እሱን እስካሁን ስናሳይ ነበር። ቆይ አንዴ አታርክምና አይተሃል። አይ ግልጽ አይደለም ማለት ታጫወታለህ ብለህናል። የቱ ጋር ነው አምላክ ነኝ ያለው ኢየሱስ ክርስቶስ? እሱማ የጌቶች ጌታ ነው። አላወቅም። እሱ መረጃ ከፈለክ ከመጽሐፍ ቅዱስ እሰጠዋለሁ። የቱ ጋር ነው ኢየሱስ ክርስቶስ እኔ አምላክ ነኝ ያለው? ለምሳሌ እሺ አውጣ፣ በመጽሐፍ ቅዱስ ታወጣልኛለህ? መዝሙር 7 ላይ መዝሙር 47 ታወጣለህ። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት እንደ የተባልኩ አሁን መረጃ ነው የምትፈልገው ወይ? ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ምንድን ነው? ሲያስተምር እኔ አምላክ ነኝ ብሎ ያስተማረበት ብሎ አላ የቱ ጋር? ዮሐንስ 14 ክፈትና አንብብ። ዮሐንስ 14 ላይ እኔ አምላክ ነኝ ብሏል ኢየሱስ። አዎ ቁጥር ስንት ላይ? ከአንድ በቃ ልባችሁ አይታወቅ። ለእንደናንተ አይነት ላለው ልባችሁ አይታወቅ። በእኔ የሚመኑ በአብም የሚመኑ አለ። ከዚህ በላይ ምን ይበል? አምላክ ነኝ ያለ የቱ ጋር ነው ታዲያ? ልብህ ታውቋል ማለት ነው። ለአንተ ነው እሱ የተናገረው። የሚታመነው ሰው ነው እንዴ? በነቢያት እመኑ ይላል እግዚአብሔር መጽሐፍ ቅዱስ